ኮሚሽኑ በፈጠረው የአረዳድ ችግር በክልሎች የደሞዝ ጭማሪ በጀት ጉድለት አጋጥሟል ተባለም። በቤንሻንጉል ጉሙዝ፣ በሲዳማ፣ በደቡብ ኢትዮጵያ፣ በደቡብ ምዕራብ ኢትዮጵያና በማዕከላዊ ኢትዮጵያ ክልሎች ያጋጠመው የደሞዝ ጭማሪ በጀት ጉድለት ሲቪል ሰርቪስ ኮሚሽን በሰራው የቀመር ስሌት ላይ በተፈጠረ የአረዳድ ችግር ምክንያት መሆኑን የገንዘብ ሚኒስቴር አስታውቋል። አምስቱ ክልሎች የበጀት ጉድለት እንዳጋጠማቸው ጥያቄ ማቅረባቸውን የገለጹት በሚኒስቴሩ የበጀት ዝግጅትና አስተዳደር መምሪያ ኃላፊ የሆኑት አቶ ፍሬው ኃይሌ ሲሆኑ ችግሩ የተፈጠረው ሲቪል ሰርቪስ ኮሚሽን የሰራው የደሞዝ ጭማሪ ወይንም ማስተካከያ ቀመር ስሌትን በአግባቡ ካለመረዳት እንጂ ባጋጠመ የበጀት እጥረት ወይንም በሌላ ምክንያት አለመሆኑንና መግባባት ላይ መደረሱን አስረድተዋል። በክልሎች በአማካኝ ሲቪል ሰርቪስ ኮሚሽን ደግሞ በእርከን ሂሳቡን መስራታቸውን መናገራቸውን ያነሱት ኃላፊው በዚህም ሂሳብ የሰሩበት መንገድ አንድ አይነት እንዳልሆነ መተማመናቸውንም ጭምር ጠቅሰዋል። የገንዘብ ሚኒስቴር ኮሚሽን ባቀረበው ስሌት መሰረትም የበጀት ምደባ ማድረጉን ገልጸዋል። የበጀት ጉድለት ያጋጠማቸው ክልሎች ደሞዛቸው 4600 ብር የነበሩ ሰራተኞች በቀጥታ 6900 ብር ይሆንላቸዋል ተብሎ በሰው ቁጥር እንደተባዛ በምሳሌነት ጠቅሰው ይህ ግን መሃል ላይ ያሉትንና ወደ 9 የሚደርሱ ደረጃዎችን ወይንም እርከኖች መሰረት ያደረገ አይደለምም ብለዋል። 3 ሚሊዮን ብር፣ 10 ሚሊዮን ብር እንዲሁም እስከ 10 ቢሊዮን ብር የበጀት ጉድለት አጋጥሞናል ብለው ጥያቄ ያቀረቡ ክልሎች መኖራቸውን የጠቀሱት ኃላፊው ሆኖም ሲቪል ሰርቪስ የሰጠው ምላሽ የ1 ወይንም የ2 ሚሊዮን ብር የበጀት ልዩነት ሊፈጠር ይችላል እንጂ ይህን ያህል አይሆንም። ይህም ከሆነ ደግሞ ክልሎች በራሳቸው ገቢ መሙላት የሚችሉ መሆኑን እንደተነገራቸው አስታውሰዋል። የሲቪል ሰርቪስ ኮሚሽን ቀመሩን የሰራው እስከ 2016 ዓ.ም ሰኔ ወር ባለው የመንግስት ሰራተኛ ቁጥር መሰረት መሆኑን የጠቀሱት ኃላፊው ከዚያ በኋላ ግን ቅጥር የፈጸሙ ክልሎች ላይ የሰራተኛ ቁጥር ልዩነት መምጣቱን እንዲሁም ይህንንም በጥያቄ መልክ ቀርቦ ነበርም ብለዋል። ነገር ግን የሲቪል ሰርቪስ ኮሚሽን ቅጥር በማድረጉ ለነዚህ ሰራተኞች የደሞዝ ጭማሪ በጀት ከፌዴራል መንግስት ሊደለድል እንደማይችልና ራሳቸው ክልሎች ኃላፊነቱን እንዲወስዱ እንደተነገራቸው አስረድተዋል። ለ12 ክልሎችና 2 ከተማ አስተዳደሮች የሚለቀቀው በጀት በየ3 ወራት ለ3 ጊዜያት ያህል ተከፋፍሎ ከግምጃ ቤት እንዲደርሳቸው እንደሚደረግ እንዲሁም በዚህም የመጀመሪያው 3 ወራት ማለትም የመስከረም፣ የጥቅምትና የህዳር ወራት ደሞዝ መሰራጨት መጀመሩን ጠቁሟል። በህዳር አጋማሽ የታህሳስ፣ የጥርና እንዲሁም የካቲት አጋማሽ ደግሞ የመጋቢት፣ የሚያዝያ፣ የግንቦትና የሰኔ ወራት እንደሚለቀቅም ተናግረዋል። በሌላ በኩል ከመጪው ህዳር ወር ጀምሮ በሀገር አቀፍ ደረጃ የመንግስት ሰራተኞች ቆጠራ መደረግ እንደሚጀምር፣ ለሁለተኛ ዙር ደግሞ ከየካቲት ወር በኋላ እንደሚቀጥል ተገልጿል። ይህም የብሔራዊ መታወቂያ ወይም ፋይዳ መረጃ ሲታይ 2 እና 3 ቦታ የሚሰሩ ብዙ የመንግስት ሰራተኞች በመገኘታቸው አንድ ሰራተኛ አንድ መደብ ላይ ብቻ እንዲሰራ ለማድረግና ያለውን አጠቃላይ ትክክለኛ የሰራተኛ ቁጥር ለማወቅ የሚያስችል ይሆናል ተብሎ እንደሚጠበቅም ተጠቁሟል።